የተወደዳችሁ እግዚአብሔር ሕዝቦች እንደምን አላችሁ? እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ዛሬ አብረን የእግዚአብሔርን ቃል እንካፈላለን። እግዚአብሔር ደግሞ ሁላችንንም እድሜና ጤና ሰጥቶን ዛሬ በዚህ ስፍራ በተለያየ ቦታ ያላችሁ ቅዱሳኖች አብረን የእግዚአብሔርን ቃል እንድንካፈል ይህንን እድል እግዚአብሔር ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። አብረን የእግዚአብሔርን ቃል እንድንካፈል እግዚአብሔር ደግሞ ቃሉን እንዲያስተምረን ጊዜውንና ሰዓቱን ለጌታ ለእግዚአብሔር አሳልፈን እንሰጣለን። ሁላችንም እንጸልይ። በዘላለም ዙፋን ላይ የተቀመጥህ የሰማይና የምድር ሁሉ ጌታና ፈጣሪ የሆንክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ስለ ዛሬው ቀን እጅግ አድርገን እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ በተለያየ ስፍራ ያለን በአገር ውስጥ በውጭ አገር ሆነን ይህንን ፕሮግራም እየተከታተልን ያለን ሁላችን ካንተ ልንማር በፊትህ ቀርበናልና እያንዳንዳችንን ለልባችን እንድትናገረን ለውስጣችን እንድትናገረን ጊዜውንና ሰዓቱን ሁሉ ላንተ አሳልፈን ሰጠን። አንተ ከሁላችንም ጋር ሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ዛሬ የምንካፈለው እንግዲህ እግዚአብሔርን መስማት ያረጋጋል በሚል የእግዚአብሔርን ቃል እናያለን። እግዚአብሔርን ስለመስማት፣ እግዚአብሔርን ስለመታዘዝ፣ እግዚአብሔርን በመስማት ውስጥ የሚገኘውን መልካም ነገር ከእግዚአብሔር ቃል አንጻር እንመለከታለን። ይህ ዘመን ሰው መረጋጋት ያቃተው ዘመን ነው። ሰውን የሚያሳስቡና የሚያስጨንቁ ነገሮች በጣም ብዙ ናቸው። ሰዎች በተለያየ ምክንያት ይፈራሉ፣ ይሰጋሉ፣ ይጨነቃሉ። ከዚህ ሁሉ ፍርሃትና ጭንቀት ደግሞ ሊያሳርፍ የሚችል የእግዚአብሔር ቃል ምን እንደሆነ ይነግረናል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 34 አንድ ቃል እዛ ቦታ ላይ ይናገራል። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ ይላል። በተለይ ይሄ ቃል በጣም ተደጋግሞ በእግዚአብሔር ቃል ውስጥ የተጠቀሰ ቃል ነው። ስላለመጨነቅ እንድንጨነቅ የእግዚአብሔር ፈቃድ አይደለም። ስለዚህ ሰዎች በሚበሉት፣ በሚጠጡት፣ በሚለብሱት በማናቸውም ነገር መጨነቅ እንደሌለባቸው ጌታችን ኢየሱስ ክርስቶስ በዚህ በተራራው ስብከቱ አስተምሯል። እና እዚህ ቦታ ላይ እንደምናየው እንግዲህ ምን እንበላለን፣ ምን እንለብሳለን፣ ምንስ እንጠጣለን ብላችሁ ምን አታድርጉ፣ አትጨነቁ ይላል። ሰው እንግዲህ በዚህ ምድር ላይ ሲኖር ብዙ የሚያስጨንቀው ነገር አለ፣ ብዙ የሚያስፈራውና የሚያሳስበው ነገር አለ። ሰው ስለ ትላንትናው ነገር ወደኋላ ዞር ብሎ ሲመለከት የሚፈራባቸው የሚሰጋባቸው ነገሮች አሉ። የዛሬውን ሕይወቱን ደግሞ ሲመለከት፣ ያለበትን ሁኔታ ሲመለከት፣ ዙሪያውን ሲመለከት፣ እየሆነ ያለውን ነገር ሲመለከት ሰው ይፈራል። ሰው መረጋጋት አቅቶት በጭንቀትና በስጋት ውስጥ ይሆናል። እንደገናም ደግሞ ስለ ወደፊቱ ደግሞ በማሰብ ነገ ስላልደረስንበት ስላልጨበጥነው ገና ስላላየነውም ነገር በማሰብ ምን ይሆን በሚል ሰው በብዙ አይነት መንገድ ሲፈራ እናያለን። ነገር ግን የእግዚአብሔር ቃል በምንም ነገር መጨነቅ እንደሌለብን፣ ነገር ሁሉ በእግዚአብሔር እጅ እንደሆነ፣ ያለ እግዚአብሔር ፈቃድ ደግሞ በሕይወታችን የሚሆን አንዳች ነገር እንደሌለ የእግዚአብሔር ቃል ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ባስተማረው ትምህርቱ ላይ እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ይላል። እንድንጨነቅ የእግዚአብሔር ፈቃድ አይደለም። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ጴጥሮስ እንዲህ ብሎ ይናገራል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እርሱ የተባለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ስለ እናንተ ያስባልና ስለዚህ የሚያስብልን አምላክ አለን፣ የሚያስብልን ጌታ አለን፣
የሚያስብልን ወዳጅ አለን። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ስለዚህ የሚያስጨንቀንን የሚያሳስበንን የትኛውም ነገር ይሁን የምንጨነቅባቸው እንቅልፍ የምናጣባቸው ጉዳዮቻችንን በማን ላይ እንድንጥል ነው መጽሐፍ ቅዱስ የሚጋብዘን? በጌታ በኢየሱስ ክርስቶስ ላይ እንድንጥለው ነው የሚያሳስበን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ማንኛውንም ነገር እየተጨነቃችሁበት ያለውን ጉዳይ እየፈራችሁ ያለውን ጉዳይ እርሱን በእርሱ ላይ ምን አድርጉት? ጣሉት ይላል። ስለዚህ ይህንን ነገር እንድንሸከመው የእግዚአብሔር ፈቃድ አይደለም። ይህንን ነገር ተሸክመን አእምሯችን በዚህ ነገር ተወጥሮ እንድንፈራ እንድንሰጋ የእግዚአብሔር ፈቃድ አይደለም። ስለ እኔና ስለ እናንተ የሞተልን ዋጋ የከፈለልን ኃጢአታችንን፣ በደላችንን፣ መተላለፋችንን፣ መከራችንን፣ ጭንቀታችንን ሁሉ በመስቀል ላይ ተሸክሞ ስለኛ መስዋዕት የሆነው ጌታችን ኢየሱስ ክርስቶስ እኛ በሰላምና በደስታ በሕይወት እንድንኖር ይህንን ትልቅ ዋጋ ምን አድርጎልናል? ከፍሎልናል። ስለዚህ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል መጽሐፍ ቅዱስ። እርሱ ስለ እኔና ስለ እናንተ ምን ያደርጋል? ያስባል። ለዚህ ነው መጽሐፍ ቅዱስ የሚናገረው ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እግዚአብሔር ስለ እኔና ስለ እናንተ ያስባል። እግዚአብሔር ስለ እኔና ስለ እናንተ ይጠነቀቃል። ስለዚህ በተለያየ ቦታ ያለን ይህንን የእግዚአብሔርን ቃል እየሰማን ያለን ወገኖች መጽሐፍ ቅዱስ ይነግረናል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል። ስለዚህ ዛሬ ያስጨነቀንን ነገር የከበደንን ነገር ከኔና ከናንተ አቅም በላይ የሆነውን ነገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ እንድንጥለው መጽሐፍ ቅዱስ ይጋብዘናል። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እግዚአብሔር የተመሰገነ ይሁን። በጣም የሚደንቅ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተ እንድንጨነቅ አይፈልግም። እርሱ ጭንቀታችንን ስለወሰደ፣ እርሱ መከራችንን ስለወሰደ፣ ስለዚህ በጌታ በኢየሱስ ክርስቶስ በማመን ከጭንቀትና ከመከራ ከስጋትና ከፍርሃት ነፃ ወጥተን በነፃነት እንድንኖር እግዚአብሔር ይህንን ሕይወት እንዲኖረን ይፈልጋል። ለዚህ ነው ጳውሎስ ይህንን ቃል የተናገረው። ጳውሎስ ይህንን መልእክት ሲጽፍ በእስር ቤት ውስጥ ሆኖ ነው። በማይመች ሁኔታ ውስጥ ሆኖ ነው። በውጪ ላሉ ቅዱሳኖች ለፊልጵስዩስ ቅዱሳኖች ይህንን መልእክት የጻፈላቸው። ጌታ ቅርብ ነው ይላቸዋል። ጌታ ቅርብ ነው። አንዳንድ ጊዜ ከደረሰብን መከራ የተነሳ ከደረሰብን ችግር የተነሳ ከደረሰብን ፈተና የተነሳ እግዚአብሔርን ሩቅ አድርገን እናያለን። የማያይ የማይሰማን የማይመለከተን ከኛ በጣም የራቀ ይመስለናል። ችግራችን ደግሞ በጣም ትልቅ ሆኖ ችግራችን ደግሞ የማይለቀን ከኛ የማይሄድ ይመስለናል። ግን አይደለም። እግዚአብሔር ቃል እንደሚናገረው ጌታ ቅርብ ነው ይላል። ክብር ለእግዚአብሔር ይሁን። ጌታ ለሁላችንም ባለንበት ስፍራ ቅርብ ነው። ስለዚህ በነገር ሁሉ ይለናል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ልመናችንን ጸሎታችንን በእግዚአብሔር ዘንድ እንድናስታውቅና ለእግዚአብሔር እንድንነግረው እንጂ በአንዳች እንድንጨነቅ የእግዚአብሔር ፈቃድ አይደለም። ጭንቀት እረፍት ይነሳል። ጭንቀት እንቅልፍ ይከለክላል። ጭንቀት አእምሮን ሁሉ ይቆጣጠራል። ጭንቀት እንደሚገባ እንዳንሰራ፣ እንዳንንቀሳቀስ፣ እንዳንወጣ ያደርገናል። ጭንቀት በጣም ክፉና አስቸጋሪ ነገር ነው። ስለዚህ በተደጋጋሚ
በመጽሐፍ ቅዱስ በተለይ በአዲስ ኪዳን ውስጥ አትጨነቁ የሚል የእግዚአብሔር ቃል ተደጋግሞ ተጽፎ እናገኛለን። ለምን? ሰው በተለያየ መንገድ ስለሚጨነቅ፣ ስለሚበላው ነገር ስለሚጨነቅ፣ ስለሚጠጣው ነገር ስለሚጨነቅ፣ ስለ ስራው ስለሚጨነቅ፣ ስለ ትዳሩ ስለሚጨነቅ፣ ስለ ልጆቹ ስለሚጨነቅ፣ ሰውን የሚያስጨንቅ በጣም ብዙ ነገር አለ። በዙሪያችን የምናየው ነገር ያስጨንቀናል፣ የምንሰማው ነገር ያስጨንቀናል፣ የሚሆነው ነገር ሁሉ ያስጨንቀናል። ስለዚህ እግዚአብሔር ግን በሕያው ቃሉ ሲናገር በአንዳች አትጨነቁ ይላል። ይሄ ባዶ ቃል አይደለም። ይሄ ሕያው ቃል ነው። ይሄ የአምላክ ቃል ነው። ይሄ ቃል ጳውሎስ በሕይወቱ የተለማመደውን እውነት ነው እየተናገረ ያለው። ስለዚህ በእኔና በእናንተ ላይ እንዲሰለጥን የተፈቀደለት ዕውቅና ያገኘ ጭንቀት የለም። መጽሐፍ ቅዱስ አትጨነቁ ነው የሚለው። ስለዚህ ጭንቀትን ከኔና ከእናንተ ላይ የሚያስወግድ ይኸው የአምላካችን የእግዚአብሔር ቃል ነው። ምሳሌ ምዕራፍ 1 ቁጥር 33 ላይ እንዲህ የሚል ቃል እናገኛለን። ምሳሌ ምዕራፍ 1 ቁጥር 33 የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል። በዚህ ቦታ ላይ በጣም የሚገርም ቃል እናገኛለን። የሚሰማኝ ግን የሚል ቃል አለ። የሚሰማኝ እግዚአብሔርን መስማት፣ መንፈስ ቅዱስን መስማት፣ ጌታ ኢየሱስን መስማት፣ ሥላሴን መስማት። የሚሰማኝ ግን በእርጋታ ይቀመጣል ይላል። ስለዚህ እግዚአብሔርን የሚሰማ ሰው ነው ተረጋግቶ መቀመጥ የሚችለው። እግዚአብሔርን የሚሰማ ሰው ነው ከየትኛውም ፍርሃት፣ ከየትኛውም ስጋት፣ ከየትኛውም ጭንቀት ተረጋግቶ መቀመጥና መኖር የሚችል። ሌላን ነገር የምንሰማ ከሆነ በፍርሃት እንዋጣለን፣ በስጋት እንዋጣለን። ለምን? ሌሎቹ ነገሮች የሚናገሩት እንድንጨነቅ፣ እንድንፈራ፣ እንድንሰጋ የሚያደርጉ ነገሮች ናቸው። ያልሆኑ ሊሆኑ ነው የሚሉ ብዙ ነገሮች በዓለማችን ይሰማል። ሰይጣን ራሱ አንዱ አስጨናቂ ነው። ስለዚህ ሰይጣን በተለያየ መንገድ ሰዎች እረፍት እንዳይኖራቸው፣ ሰላም እንዳይኖራቸው፣ መረጋጋት እንዳይኖራቸው ብዙ ነገሮችን ያደርጋል። ሰይጣንን የምንሰማ ከሆነ እንጨነቃለን፣ እንፈራለን። ሰዎችን የምንሰማ ከሆነ፣ ሁኔታዎችን የምንሰማ ከሆነ ከፍርሃትና ከስጋት ከጭንቀት ነፃ ልንሆን አንችልም። ስለዚህ እግዚአብሔር በሕያው ቃሉ ይናገራል። የሚሰማኝ ግን ይላል። ስለዚህ እግዚአብሔር እንድንሰማው ይፈልጋል ማለት ነው። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል። ከመከራ ስጋት የሚያሳርፈው እግዚአብሔርን መስማት ነው። የእግዚአብሔርን ቃል መስማት ነው። ሰው የእግዚአብሔርን ቃል ሲያነብ፣ ሰው የእግዚአብሔርን ቃል ሲያጠና በሕያው ቃል ውስጥ እግዚአብሔር ስለሚናገረው ያችን ነፍስ እግዚአብሔር ምን ያደርጋል? ያረጋጋታል፣ በሰላም ይሞላታል፣ በእረፍት ይሞላታል፣ ከመከራም ስጋት ታርፋለች። ስለዚህ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል እግዚአብሔር ቃል። እግዚአብሔርን መስማት ያረጋጋል ማለት ነው። መረጋጋት ያቃተን ሰዎች ካለን፣ የተቅበዘበዘን ያለን ሰዎች ካለን፣ በፍርሃት ውስጥ ያለን ሰዎች ካለን፣ በስጋት ውስጥ ያለን ሰዎች ካለን፣ በሁኔታዎች እየተጨነቅን ያለን ሰዎች ካለን መፍትሄው አንድና አንድ ነው፣ እግዚአብሔርን መስማት። እግዚአብሔር ደግሞ በሕያው ቃል ውስጥ በመጽሐፍ ቅዱስ ውስጥ ይናገራል። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ድምፅ ነው። እግዚአብሔር በሕያው ቃሉ ለሰው ልጆች ይናገራል። ስለዚህ የእግዚአብሔርን ቃል ባጠናን ቁጥር፣ የእግዚአብሔርን ቃል ባነበብን ቁጥር ነፍሳችን እየተረጋጋች በሰላምና በደስታ በረፍት እየተሞላች ትሄዳለች ማለት ነው። እግዚአብሔርን የሚሰሙት ሰዎች ብቻ ናቸው ተረጋግተው የሚኖሩ። ምሳሌ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው ይላል። የሚሰማኝ ሰው ምስጉን ነው ይላል። እግዚአብሔርን የሚሰማ ሰው ምንድነው? ምስጉን ነው፣ የተመሰገነ ነው ይላል። እግዚአብሔርን አለመስማት ደግሞ እርግማንን ያመጣል፣ ቁጣን ያመጣል፣ ፍርድን ያመጣል።
ስለዚህ እግዚአብሔር ሲናገር እኔና እናንተ እግዚአብሔርን ልንሰማው ይገባናል። እግዚአብሔርን የሚሰማ ከሁሉ ያመልጣል። መዝሙር 62 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ብቻ ሰማሁ፣ ኃይል የእግዚአብሔር ነው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ስንት ጊዜ ተናገረ? አንድ ጊዜ እግዚአብሔር ተናገረ፣ እኔም ይህንን ብቻ ሰማሁ ይላል የእግዚአብሔር ሰው። እግዚአብሔር አንዴ ሲናገር እኔም ያችን አንድ ቃል ሰማሁ። ኃይል የማን ነው? የእግዚአብሔር ነው ይላል። እግዚአብሔር ይመስገን። ኃይል የእግዚአብሔር ነው። እግዚአብሔርን ስንሰማ ኃይል የእግዚአብሔር መሆኑን እንረዳለን። ከሚያስጨንቁን ነገሮች በላይ፣ ከሚያስፈራሩን ነገሮች በላይ፣ ከምንሰጋባቸው ነገሮች ሁሉ ላይ፣ ከደረሰብን ነገር ሁሉ በላይ ኃይል የማን ነው? የእግዚአብሔር መሆኑን እንረዳለን። ስለዚህ መጽሐፍ ቅዱስ አንድ እውነት ይነግረናል። ኃይል ያስጨናቂው አይደለም፣ ኃይል የእግዚአብሔር ነው። ከእግዚአብሔር ኃይል በላይ ሌላ ኃይል የለም። እግዚአብሔር ኃያል ነው። እግዚአብሔር ብርቱ ነው። እግዚአብሔር ታላቅ ነው። የትኛውም መከራ፣ የትኛውም ችግር፣ የትኛውም ፈተና፣ የትኛውም ቻሌንጅ፣ የትኛውም ጉስቁልና ከሕያው አምላክ ከእግዚአብሔር እጅ በታች ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ኃይል የእግዚአብሔር እንደሆነ ስለምናውቅ ከየትኛውም ፍርሃት፣ ከየትኛውም ስጋት መረጋጋትና መጽናት እንችላለን። ይሄ እግዚአብሔር ሰው ሲናገር እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ሰማሁ ይላል። እግዚአብሔርን ካልሰማን ኃይል እግዚአብሔር መሆኑን መረዳት አንችልም። እኔም ሰማሁ ይላል። ስሰማ ግን አለ ኃይል የእግዚአብሔር መሆኑን ተረዳሁ ነው የሚለው። ኃይል የእግዚአብሔር ነው፣ የማንም አይደለም ይለናል። እግዚአብሔር ይመስገን። ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ አንድ ታሪክ እናገኛለን። ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ ሁለትም መስፈሪያ ገብስ በአንድ ሰቅል ይሸመታል አለ ይላል። ይሄ መቼም የእግዚአብሔር ቃል እንደሚነግረን የሶርያ ንጉሥ ወልደ ኤደር ሰማርያን በከበባት ጊዜ በሰማርያ ላይ የደረሰ ችግርና ፈተና ነው። ሰማርያ ምን ሆናለች? ተከባለች። ታላቅ ራብ በሰማርያ ላይ ሆኗል። የኑሮ ውድነት ጠንቷል። የአህያ ራስ በ50 ብር የሚሸጥበት ደረጃ ላይ ደርሰዋል። የእርጉብ ኩስ የጎመር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት ይላል የእግዚአብሔር ቃል። በጣም የሚገርም ፈተና፣ የሚገርም ችግር፣ የሚገርም ነገር በዚህ ከተማ ላይ እንደሆነ እናያለን። በጣም ሆኖ የማያውቅ ነገር ሆኗል በዚህ ከተማ ውስጥ። እናቶች ልጆቻቸውን ቀቅለው በልተዋል፣ ከረሃብ የተነሳ ማለት ነው። ነገር ግን በእንዲህ አይነት ጨለማ ውስጥ፣ በእንዲህ አይነት ራብ ውስጥ፣ በእንዲህ አይነት ስጋትና ፈተና ውስጥ የእግዚአብሔር ሰው ቃል ተናገረ። ነገ መልካም ይሆናል የሚል የእግዚአብሔር ድምፅ መጣ። ዛሬ በእንዲህ አይነት ሁኔታ ውስጥ ነው ያሉት። ነገ ግን ነገሮች እንደሚቀየሩ፣ ነገ ግን ነገሮች እንደሚለወጡ እግዚአብሔር በባሪያው በኩል ድምፁን አሰማ እና ያመኑ ሰዎች አሉ፣ ያላመኑ ሰዎች አሉ። አንድ ስላላመነ ሰው ሲናገር እንዲህ ብሎ ይናገራል። ንጉሡም በእጅ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለ ይላል። በቃ በፍጹም ሊሆን አይችልም የሚል ነገር ነው። ግን የእግዚአብሔር ቃል ሲናገር እርሱም እነሆ በዓይኖች ታያለህ ከዛም አትቀምስም አለው ይላል። ይህ ሰው የእግዚአብሔር ቃል እንደሚናገረው አየ፣ ነገር ግን አንዳች ነገር ሳይቀምስ ተረጋግጦ እንደሞተ የእግዚአብሔር ቃል ይናገራል። አንዳንድ ጊዜ የእግዚአብሔር ድምፅ ድቅድቅ ባለ ጨለማ ውስጥ፣
ምንም መውጣት በማይቻልበት ሁኔታ ውስጥ ሊመጣ ይችላል። ድምፁ ሊመጣ ይችላል። ያንን ድምፅ የሰማ ሰው፣ ያንን ድምፅ የታዘዘ ሰው ከዛ ካለበት ነገር ውስጥ መውጣት ይችላል ማለት ነው። እና የእግዚአብሔር ቃል እንደሚናገር ያው ታሪኩን ታውቁታላችሁ። ክፍሉን አንብቡት። እግዚአብሔር ታላቅ ነገር አደረገ። ነገሮች ተቀየሩ። እግዚአብሔር እንደተናገረው ሆነ። ምግቡ ተትረፈረፈ። በቃ በሚገርም ሁኔታ በጣም በርካሽ በከተማይቱ ላይ እንደዛ አይነት ነገር እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር ምንም የሚያቀተው ነገር የለም። ለእግዚአብሔር የሚሳነው አንዳች ነገር የለም። እግዚአብሔር ምንም ጊዜ አይወስድበትም። አሁን ተናግሮ አሁን ማድረግ ይችላል። እግዚአብሔር እንደተናገረው ነገን መልካም ይሆናል እንዳለ መልካም ነገር በሰማርያ ከተማ እንደሆነ የእግዚአብሔር ቃል ይነግረናል። ሁለተኛ ዜና ምዕራፍ 20 ቁጥር 15 ላይ ኢዮሳፍጥና ይሁዳ ይወጉ ዘንድ 3 ነገስታቶች ተባብረው እንደመጡ የእግዚአብሔር ቃል ይናገራል። የእስራኤል ጠላቶች ተባብረው ወደዚህ ሰው እንደመጡ የእግዚአብሔር ቃል ይናገራል። ግን የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር መንፈስ በጉባኤው መካከል መጣ፣ እንዲህም አለ፣ ይሁዳ ሁሉ፣ በኢየሩሳሌም የምትኖሩ አንተም ንጉሡ ኢዮሳፍጥ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ አለ። እግዚአብሔር ይመስገን። ጠላቶች መጥተዋል። ከተማይቱን አገሪቱን ከበዋል። በእንዲህ አይነት አስጨናቂ ውስጥ ግን የእግዚአብሔር ሰው ተናገረ። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ ምን አታድርጉ? አትፍሩ፣ አትደንግጡ፣ ዝም ብላችሁ ምን አድርጉ? ቁሙ፣ የሚሆነውንም የእግዚአብሔርን ማዳን እዩ አላቸው። እግዚአብሔር የተመሰገነ ይሁን። እግዚአብሔርም በዛ ስፍራ ታላቅ ነገር እንዳደረገ መጽሐፍ ቅዱስ ይነግረናል። ቁጥር 22 ላይ ስናነብ ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በወጡ በአሞንና በሞዓብ ልጆች በሰይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል። እግዚአብሔር ይመስገን። ለምን? ሰልፉ ከእግዚአብሔር ስለነበረ። ምንም 3 ወገን ቢሆኑም፣ ምንም 3 ኃያላን ቢሆኑም 3 ለ1 ማለት ነው ጦርነቱን ስንመለከተው፣ ውጊያውን ስናየው። ነገር ግን እግዚአብሔር ስለተናገረ፣ እግዚአብሔር ከአንዱ ጋር ስለቆመ፣ ምንም ኃያላን ቢሆኑ፣ ምንም ብርቱ ቢሆኑ፣ ምንም ብዙ ቢሆኑ እግዚአብሔር ግን ከዚህ ሰው ጋር ስለነበረ ታላቅ ማዳን ሆነ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በውጊያ ውስጥ እነርሱ ዝም ብለው ይዘምሩ ነበር። ጠላት ከቧቸው፣ ጠላት ወደ እነርሱ መጥቶ እነርሱ ግን እግዚአብሔርን ከፍ ከፍ ያደርጉ ነበረ። እግዚአብሔርን ያመሰግኑ ነበረ። ምሕረቱ ለዘላለም ነውና ብለው እግዚአብሔርን ያደናንቁት ነበረ። እግዚአብሔር ቃል ሲናገር ዝማሬውንና ምስጋናውን በጀመሩ ጊዜ ይላል። ሃሌሉያ። ስለዚህ ባላችሁበት ሁኔታ ውስጥ እግዚአብሔርን አመስግኑ። ባላችሁበት ፈተና ውስጥ እግዚአብሔርን አመስግኑ። ከእናንተ አቅም በላይ በሆነው ጉዳይ ውስጥ ሆናችሁ እግዚአብሔርን ምን አድርጉት? አመስግኑት። እነዚህ በጠላት ተከበው ጠላት ወደ እነሱ ሰይፉንና ጦሩን ይዞ መጥቶ ሳለ እነሱ ግን እግዚአብሔርን አመሰገኑ። ዝማሬውንም ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች ላይ በሰይርም ልጆች ላይ እግዚአብሔር ድብቅ ጦርን አመጣባቸው ይላል። እግዚአብሔር ይመስገን። እግዚአብሔር ስለ ልጆቹ ይዋጋል። እግዚአብሔር ስለ ሕዝቡ ይዋጋል። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስላንተ ይዋጋል። አንተ ግን እግዚአብሔርን አመስግን። አንቺ ግን እግዚአብሔርን አመስግኝ። አንቺ ግን እግዚአብሔርን ስሚ። ይሄ ሁሉ የሚሆነው እግዚአብሔርን በመስማት ውስጥ ነው። እግዚአብሔርን
ካለ መስማት በህይወታችን የተለያዩ ፈተናዎች የተለያዩ ችግሮች ሊያመጡ ይችላሉ። ለምን? እግዚአብሔርን አለመስማት ችግር ስለሆነ። እግዚአብሔርን መስማት ደግሞ ህይወት ነው። እግዚአብሔርን መስማት በረከት ነው። እግዚአብሔርን መስማት ኃይል ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ እግዚአብሔር እንድንሰማው ይፈልጋል። እግዚአብሔር ጆሮ የሰጠን እንድንሰማው ነው። እግዚአብሔር ጆሮን የሰጠን እንድንሰማው ነው። እግዚአብሔርን ያልሰሙ ሰዎች በብዙ ተጎድተዋል። እግዚአብሔርን የሰሙ ሰዎች ደግሞ ካሉበት ነገር ምን ሆነዋል? ወጥተዋል። እግዚአብሔር ካሉበት መከራ፣ ካሉበት ጨለማ፣ ካሉበት ፈተና ምን አድርጓቸዋል? አውጥቷቸዋል። መዝሙር 81 ቁጥር 11 ላይ እንዲህ የሚል ቃል እናገኛለን። መዝሙር 81 ቁጥር 11 ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኳቸው፣ በልባቸውም ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኩላቸው ነበር ይላል። በጣም ይገርማል። እግዚአብሔር እዚህ ቦታ ላይ ሁለት ነገሮች ይናገራል። አንደኛ ሕዝቤ አልሰማኝም ይላል። ሕዝቤን ስናገረው ሕዝቤ ምን አላደረገኝም? አልሰማኝም። ስለዚህ የእግዚአብሔር ሕዝቦች እግዚአብሔርን ሊሰሙት ይገባል። እያንዳንዳችን በግላችን እግዚአብሔርን ልንሰማው ይገባል። ሕዝቤም ስላልሰሙኝ ይላል። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም፣ እንደ ልባቸው ሥራ ተውኳቸው ይላል። አያችሁ፣ ለፈቃዳችን አልፈን እንሰጣለን። እግዚአብሔርን ባለመስማት፣ እግዚአብሔርን ባለመታዘዝ፣ የእግዚአብሔርን ፈቃድ ባለማድረግ እንደ ልባችን ሥራ እንደ ልባችን ፈቃድ እንሆናለን። በልባችን ሐሳብ ደግሞ ስንሄድ የሚገጥመን ነገር ደግሞ ጉዳትና ኪሳራ ነው። እግዚአብሔርን አለመስማት ኪሳራ ነው። እግዚአብሔርን አለመስማት ውርደት ነው። እግዚአብሔርን መስማት ግን ክብር ነው። እግዚአብሔርን መስማት ትርፍ ነው። እግዚአብሔርን መስማት ሕይወት ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር ተቆጭቶ ነው የሚናገረው። ሕዝቤ ሰምቶኝ ቢሆን ኖሮ ይላል። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ይላል ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር ይላል። ለካ እኔና እናንተ እግዚአብሔርን ስንሰማ እግዚአብሔር ጠላቶቻችንን ምን ያደርጋል? ያዋርዳል። ሰይጣንን ያዋርዳል። በእኔና በእናንተ ላይ መከራና ችግርን የሚያመጣውን ክፉን እግዚአብሔር ምን ያደርገዋል? ገለል ያደርገዋል፣ ያዋርደዋል። ጠላቶቻቸውን ፈጥኜ ባዋረድኳቸው ነበረ ይላል። ስለዚህ ይህንን ቃል እየሰማን ያለን ሁላችን ባለንበት ስፍራ ሆነን ዛሬ እግዚአብሔር የሚናገረን እግዚአብሔርን ስለ መስማት ነው። ምን ያክል እኔና እናንተ እግዚአብሔርን እንሰማለን? የእግዚአብሔርን ድምፅ የእግዚአብሔርን ቃል ምን ያክል እንሰማለን? ምን ያክል እንታዘዛለን? ምን ያክል ፈቃዱን እናደርጋለን? እግዚአብሔርን በመስማት ውስጥ እግዚአብሔርን በመታዘዝ ውስጥ ልንቆጥረው የማንችል ብዙ በረከት አለ። ምናልባት ጌታ ኢየሱስ ክርስቶስን የግል መድኃኒታችሁ አድርጋችሁ ያልተቀበላችሁ በጌታ በኢየሱስ ክርስቶስ የማታምኑ ወገኖች ካላችሁ እጋብዛችኋለሁ። በዚህ ጌታ እመኑ። እግዚአብሔር በዚህ ጌታ ነው ለዓለም የተናገረው፣ ለእኔና ለእናንተ የተናገረው። እግዚአብሔር የሰማነውን ቃል ይባርክልን።